አታሳብኝ ሸበላማ ሸበላ እኮ ነው እንዲሁ እንዲያማ ሸጋፍ መቼም አይታደር የለ ታደረ ታይተው ተነስተው እንደው ስራ እንደዋሉ እንደቀለለ ነገር ስራ እንደዋሉ ነው የምትይ አሁን ቁርስ ደርሷል ዘይት የለም ዘይት የለም እቺ ተገዛው ዘይት ያ በበርበሬም ቢሆን ስጭኝ አሻቦስ ሲኖር እኮ ነው አሻቦም የለም ዝም ይየራውን ደግሞ በባዶ በርበሬም ቢሆን መታ ተምተም የቆርሽ ቀምሼ ልሂድ እንጂ እንጀራም ገና አልጋገርኩም እንዴት ነው ጦም ነው የዛሬ ምንድነው ያለ ጦም ማለጀት ምንድነው ወይ እርሶ እንደው ኪሶት ውስጥ ባል ነው ያለ እንዴ ኪሶትን የሚፈሩት እንዴት ያለ ነገር ነው ወጪ አይሰጡኝ ጧት ተነስተው እላምጭ የሚሉኝ ምን አለ አሁን ቤት ውስጥ ምን አለ ብሮትን የሚያሻግቱትስ በኪሶት ዘው ምን አገባሽ ልክትሽኝ በአግባብና በልኩ መጥነን ለክተን እንሰጥሻለን ከዚያ ውጭ ግን ዝም ብሎ ደርሶ ያይት ቀበኛ ይመስል የኪስ የገንዘብ ቀበኛ ይመስል አንቺ ቆይ ሆንሽና ትንሽ መቼ ነው የሚሞላ አይደል የኔ ሆነ ብቻ ነው አይደል እርሱ አይደሉ ማለው ተነስተው ቁርስ ያሉ እኔ መቼ ምን አልኩኝ ባዶ ሳቴን እየሞኩ ተቀመጨ ማነው ቀዝቃዛ ነሽ ሙቂ ትረጋጊ ጥሩ ነው አለበዚያ አልረጋጋም አበዙት እንደው አንድ ይወትን አበዙት እንጥጥ ነው ያሉብኝ ጾሙ ሲወጣ ሲገደል ይደገስ አሁን ምንድነው እንደዚህ የሚያጨቃጭቅሽ አሁን አንቺ ተኔ ጋር ነጋ ጠባን መነታረክ በቃ ምንድነው የምትፈልጊ አንቺ አሁን ምንድነው ችግርሽ ሲወጣ የሚለው እንዴት ቀኑ ያልፈል ትፍትፍና ትፍትፍ ያለው እና በደፈደሽው ምን አሁን እንዲሰነበት የሚያደርገው በማሻ ብቻ ሊወጣ ነው እንዴ ምን ችግር አለው አዳም እንዴት ሞልቶኝ ተርፎኝ ከቤቴ ጋቴ ሳንተን ሳይጎድ አንዱን ምን የመሰለውን ሙክታ አውጥቼ አርጄ ነው እንጂ እንዴት ዝም ብዬ በማሻ ማወጣ ድግስ ምድግ ቀኑ ታለፈ ወዲያ ነው ወይ ነው እኮ ቢያርፍ ምን ችግር አለ ቀኑ ለትወር ግድ የለምሽ ምን ችግር አለ ቢያርፍ እንዴት ቀኑ ያለበት ሌላ ድግስ ሌላ እንዴት አይነት በቀን ሁለት የሚደረገውን ተደርጎ የሚሆነውን ነገር ተደርጎ አግባቡ ተደርጎ ይደረጋል ያልፋል ድግሱ ግን በሌላ ቀን ጦሙ ሲገድ ምን ሁለት ሰንበት አይደል የቀረው ጦሙ ሊወጣ ሁለት ሰንበት ነው የቀረው አንድኛሽን እንጥጣሽ አንቺ እንዴ አንድያውትን አላበዙትም ግን እርሱ አላበዙትም ወይ እንደው ተናግሬ እሞታለሁ ዛሬ ተናግሬ እሞታለሁ አንድ የንሻሻስ ዝም ስል መጫወቻ አረጉኝ እኮ ምን ልትሆኑ ነው ስሚ ከሴት ልጅ ጋር መለፋለፍና ንግግር አልወድም እኔ የተማርኩ ሰው ነኝ በጣም የተለቀቀ ሰው እኮ የሚገርመኝ እንደ አንቺ አይነት ማህጅሙኛ ደንቆሮ ታንቺ የገንዘብ ታንቺ አነቃለሁ ብዬ እውቀቴን ለመጠቀም ገባ ቀና እያልኩ ያለው ሰው የማያምሮ ስራ ደግሞ ምን ያስፈልጋል ለኔ ሊነግሩኝ እርሶ እኮ ይሄን መንደሩን ሰው ይሄን ሞኙን ሰው ግጥጥ አርገው ትበላላችሁ የቤት ግን ጉድህን እንኳን ጉድህ የቤቱን ጉድ ስለማያውቁ ስለማያውቁ መጀመሪያ እስቲ ለቤቱ የሰው ህይወት አስተካክላለሁ እንዲላለሁ እያሉ ሰው ገንዘብ ከማግኘት ምን ያውቃል እስቲ መጀመሪያ ከቤቱ ጀምር ሁለት ሰንበት መታገዝ እንዴት ያክተል ሁለት ሰንበት ቀጥቶ አንድ ቀን ቢሆን የቀኑ ለት ነው ያው ድግስ አይቻልም ብያለሁ አይቻልም በቃ ሁለት ሰንበት መታገዝ ለፊትሽ ነው አንቺ በቃ አይሆን እሱ ሳንዲኛው ነው በዙት እንደው በየ እንትን ባሉበት ሁሉ ዝም ብሎ ያበዛሽው አንቺ ነሽ አንቺ ወገባ ሄደሽ ነው ለክችም እንዲሁም አይደገስም በቃ እንዴው አዎ ይቅራ ምን ጊዜ ምን ባደኛ ናት የትም አትደርስም ብሎ ነው እንጂ በየቀኑ እንተረክ ደግሞ በመንገድ ሊመጣ ይሻሉ አንቺ ነገር አይበልሽ በዚህ በአደባባይ ላይ አይ ትፈጂ ነው ቀስ በይ ደግሞ ትፊት እንደዳል ለቀስ በይ የብይሽ በይ አንቺ ስቶፕ ዝም አልልም ምን ያመጡ ለሴት ልጅ መብት አከብራለሁ ብቻ አላከበሩኝም እኮ ቢያናግሩልኝ አንቺ ነግሬሻለሁ እስቲ ኧረ ተይ እባክሽ መተማመንና መመማር ጥሩ ነው ብቻ አድጆት አውዙት በቃ በረደልሽ ፈያቻ አሁን ዘይቱን ይግዙት በቃ ዘይቱን ይግዙት ሁሉ ቀን ዘይት ለመ
ለመግዛት እንዲህ ተደባድበን መሆን አለበት። እርሶ ናት እኮ እንዲህ አይገባሽም፣ መውደድ አይገባሽም። አንቺ አትረጅኝ፣ ዱላ ነው የሚገባሽ። በረደልሽ። አሁን ዘይቱን መግዣ ስጡኝ በቃ። እኔ ራሴ ገዝቼው እመጣለሁ። ስንት ሊትር ነው የሚያስፈልግ? 5 አሁን ሰላም ነኝ። ስማ እንዴት ያለ ስክሪፕቴን ይያለው ይጣሉ እኔ ምን አውቃለሁ? ይፈልጉት እሺ እንዲያ ብዬ ነው ማስገዛውት እንጂ ሌላ ምንም ዘዴ የለኝ። ይቀጥቀጣውት ቀጠቀጠኝ እኮ ነው ታያ ሰው በትግል ሰው እናንተ በትግል አሁን ቤት እንዴት ይመራል? የማያውቅልኝ ሰው እኮ የሰፈሩ ሰው አድርጎታል። እንዲህ ሁሌ ተደባድቤ ዘይት ባለፈ ቁጥር ሁሌ ተደባድቤ ወደ ማን ነው የምነገር? እንዲያው ሰው ታውሬ ጋር ተጋብቶ ይኖራል። እናት አውሬ ተመልሽ እንደውም ወደ ቤት ተመልሽ። ደህና ዋላችሁ? ሰላም አንቺ ተመልሽ ነው ብዬሽ። ቆይ እስኪ ምን አገኛችሁ? ቆይ እስኪ ተረጋጋ። ችባጭ ታደረሽ አትቆረጥም ወይ? ጉድ ደህና አደሩ ወይ? ሰላም አደሩ? ምን አደባባይ ባታወጡት የቤት እንደው አልሆነልኝም። አደባባይ መውጣት እኮ ተገቢ አይደለም። ምንና ነው እንደሚያቆናጣ የሆነች ጉዳይ ነገር ነበረች። አሁን እንዲሁ በበሰኞች ትንሽ ጉዳይ ነበረች እና ያቺ ጉዳይ አሁን እኔ ጦሙ ሳይወጣ አይደገስም። የሚደረገው ነገር ተደርጎ ይለፍና ድግሱ ከጦሙ ሲፈታ ይሁን 2 ሰንበት ነው የቀረው ጦሙ። እንግዲህ እኔ ደግሞ ይኸውልዎት ቤተ ሙሉ ነው ሙክት ከጉረንቶ ነው ማወጣ። አውቃለሁ ማራልኝ ቤቴ ወተቱ ቅቤው ሳይሰል አውጡን አዘርዝረው ተው። እኛም አለን እንደኛውን አበዛው እኮ አበዛው። መቼም የትም አትደርስም የታባቷም አታሄድም ነው። እንደ ልማደኛ ታገሁኝ እንደ ልማደኛ ታገሁኝ። ምን በሱ ይፈረዳል? እየተዘጠርኩ እንደ ሀገ ተመልሼ ገበለት የለም መጫወት አደረገኝ እኮ አንደኛው። መቼም ይችል ማበር ለግታ የታባቷም አታሄድ እዛ ቀቀለ ደህና እሺ ነው ያልኩት። ሁለቱ ይሁንም ደርሴት አሁን በስራው ምን ነው አሽቀርቅሮ ያወጣ ነገር አስባ ነው እንጂ እንጀርኩ የሚወስደት ይተዋወቃሉ ማለት ነው። እኔን በነገር የጠለፈኝ እሷን ሊያገኝ ነው። ኧረ ነው እንጂ አረኩት አታርስም። አይጉድ ያለ አንድ ነገር ያለበት ምን ነሽ ነው ያለ በቂጥ የምትከተይኝ እንትን ነው። እኔስ ሰው ተለከሻል እንዴ? ችግር አለ? ማን ይልከኛል ደግሞ? እኔ ምን አውቃለሁ? ቂጥቂጤን ዝምብለሽ የምታጉረዘርዥ እኔ ጋር እንዴት ልመለስ ብዬሽ ነው። እኔስ ሰው ነበረ ከኋላ እንደው ሰው ቀጥሮ ምን የቀጠርሽው ሰው አለ እንዴ? ዋ አንቺ በሽተኛ ነሽ። እንዴት ምን አይነት ንግግር ነው? እንዴት ያለ ነገር ነው? ታውቂኛለሽ? እንተዋወቃለን። ኧረ እኔ ታውቂሽ ምንድን ነው እንዴ ቂጥቂጤን ስርስር የምትከተይ? እንዴት ሰው ማለት ደስ አላለኝም። እንደው አጉረዝረዘሽ የምታይኝ ታውቂኛለሽ? ነው ሰው ጋር ተመሳሰልኩብሽ። ሰው እየጠበቅኩ ነው አልኩሽኝ። እኔ ታፊት የምጠብቀው ሰው አለ። አንቺ የቀጠርሽው ሰው አለሽ። እንዴት ለአንድ የዞረሽ የምታይ? እንዴት ሰው ማለት አይታሽ ደስ አላለኝማ። እንዴት አይነት የምታይ? እኔ ወደ ስራ ይገርኩ። እንዴት አለ ንግግር ነው? እንዴት ተለብሶ ነው ስራ የምትሰራ? ዋ በይ ሂጂ ነገር አለሻል። ሂጂ አይድረስ ስራው ላይ ይችላል። አልቻልኳችሁም። የዚህ መንደር ሴት እንደው ያ ነገር ሳይደረግ በማሻወጥ ውጣ። እኔ ባለፈውስ ይዛትና ተመካከሩ። ባለፈው እንዲህ ከሚስቴ ጋር እየተበጫጨን አላልከኝም? እየተጣላን ስትለኝ ግድ የለም ብዬ ተነጋካርን ነበር። አንተ በዚያው ጠፋ። እኔ እኮ ዋና ስራዬ ተውጭ ሀገር ድረስ እጄ ተምሬ እኮ የመጣሁኝ እናንተን ላገለግል እኮ በእውነት እንዲህ ያለውን የትዳር ብጥብጥና እንክርት ነገር ላስተካክል እኮ አይደለም። እኔማ ተዛሬ ነገር በሙያዬ ላይ እንዳንተ ግን ገባና እንትን ተሰራችሁ አይደለም። እኔ እኮ ተዛሬ ነገር ትስተካከላለች እንድትታረማለች ሰው ፊትም እያተምቀርብ ብዬ ተጠብቃት ነበር። ግን ባሰባት እያደር ነገር ባሰባት። ሴት ልጅ ሲፈጥራት ነገረኛ ነች። መጀመሪያ ተፈጥሮ ስሪቷ ነገር ነው።
የሴት ልጅ ምላስ ማርገብና ትዳርን ማጥናት ደግሞ የኛ ስራ አይደለም። እሱማ ቀብዱ ክፈል ስለ ቀብዱ ከብዶ ነው። ቀብዱ ከብዶ ነው። አሁን ጊዜ ማጠናው ትዳር አለብኝ። ጊዜ የለኝም። ለማንኛውም እንግዲህ እና መሸጃት ልምዳ ቀብዱ ክፈል አልኩህ እኮ ያለ አንድ ጉዳይ መንድች ተሽቀርቅላል ወጣች። ወራደ ደግሞ ሲችን ይዟታል ቆም ነው እንጂ አላማሽ እንደው ምንድነው? ኧረ ምንም ጉዳይ የለኝም። እንኳንም ህጀጃጆሽ ነው ዙሬ እኮ አይሻለሁ እንዴ አንቺ ምን የሰው ምን አዙሮ ያስተያይሽ? አንቺ ሰው ምን ቂጥ ተከታያለሽ? ዋ አንቺ ማን ተከተለ? በመንገዱ መሄድ አልችልም። እንዴት መሄድ ሌላ እኔ እንዴ አጉረዝርዞ ማለት ነገር ካለሽ ተናገሪ። ኧረ እኔ ምን ነገር አለኝ? እኔ መንገድ የለ ያገቡኝ። አንቺ ምን አስተያይ? ዝም ብለሽ አትሄጂም? አንቺ ምን ዞሮ ምን ያሳለ ነገር አለ? እንዴት ምን ያስተራራሽ? ምን እንዲያሰብሽ እኔ ምን አውቃለሁ እናቴ? አንቺ ያሰብሽው ነገር አለ? እንዴት ምን ግራ ቀኝ ምን ያስተያይሻል? ዝም ብለሽ መንገድ ማለት ግራ ቀኝ ማለት ጀርባዬን ያላጀው ምን ላይ ነው? ወይ ሂጂ ነገር አልፈልግም። እንደው አልችገችው ነገርኛል ሂጂ በይ ወራዳ አልችያችሁ እንደው አራራራ ትዳሬን በተናችሁት እየተሽቀረቀራችሁ እየወጣችሁ የሰው አሁን ደግሞ ሄዶትሽ ጋር ነው የሚገታር ደግሞ እኔ ጠፍተኛ ቤቴ ጉድ እንዲያነደደኝ ነው እንዲያነደደኝ አሁን ደግሞ አይቄችኝ ምን አድርጌ ባይገፋቸው እንዴት ነው ያረጋት? እሷ ለራሱ ታውቀኛለች ማለት ነው እንጂ ይታወቃሉ ተሱ ጋርም እንጂ ያን አንድ ነገር እንደዚህ ክፉን አልተናገረችም። ባያት ምን ችግር አለ? መንገድ ይሄድ አይወራት ነው ደግሞ ከዚህ ጋር የሆነ ነገር ማይዘው ይቀብድ ነው። ይኸውልህ አሁን ሙያችንን በነፃ ማናገለግል እኔም እኮ በነፃ አላልኩም። መዋጮ ነገር አለብኝ። እኔም በነፃ አላልኩም። በነፃ ማገልገሉ እንዲሁ ተርሶ እንትናለው ነው። በቃ 250 ብር አስቆጥረው ትጀለህ 250 ብር ነው። እንዲሁ መቼ ይሻላል? ዛሬ አሁን ይዛት ነው። አሁን እዚህኛው ቤት የለም። አሁን እዚህ ዝም ብላ የሆነች ከረመች የማያወረሰች ቤት እዚያሽ ጋር ነው። አሁን ለጊዜው ብሮ ያርግ እዚያ ነው ብሮ የጋናና ነገሩን እንፈታዋለን። ሳይኮሎጂ እኮ ነው የሳይኮሎጂ ጥበብ። እኔ እንጃ ሳይኮሎጂ የምትሉት ይሁን ምን ይሁን ብቻ የነካትና ነው የሰው ልጅ ሳይኮሎጂና አናቶሚ አጥንቼ ነው የመጣው። ተክለ ሰውነቱን ቁማ እንትን መዋቅረ ሰውነትና መዋቅረ ህሊና መዋቅረ አእምሮና መዋቅረ ልብ እንዲሁም መዋቅረ ደም ስር እንዲሁም መዋቅረ ቆዳ እሱ ሁላ ተምሬ ነው። አናት ያሉት ቅድም እንዲሁ አናቷን በቃ እንዲሁ ልላት ብዬ የኔ አናት ይበጠብጣል። አናትን ትበጠብጣለች። የኔ አናት ብጥጥ አናት ነው የሚባለው እሱ ነው። አናት ይበጠበጣል። በሽታ ነው፣ የበሽታ አይነት እና አና ቆዳ፣ አና አይን፣ አና አንጎል፣ አና ጥርስ፣ አና ጢም፣ አና ሰውነት አካል አና ሁሉን ተምሬዋለሁ። ኑል ጎበዝ ኖት። አዎ ባና ሳይኮሎጂና ባና የምናትና አባት አናቶሚ ተመርቄ ማህበረሰቤን ላገለግል ጋር ላጠና እንዲህ የተበጠበጠን ሰው የአእምሮ ችግር፣ የጤና ችግር፣ የቆዳ ችግር ታለበት እሱን አና ትምህርት አለኝ። በዚያ ነው እና ሙያው መቼም ሰው እንደ ሰው እንደየሙያው ያድራል። አንተ በርሻው በምኑ ታራለህ? እኔ በሙያ ደግሞ በዚህ ባና ምናምን ነው አድራለሁ። እኛ ማረሻ ወገል እርፍ ቀንበር እንደምንለው እርሶም እንደዚህ ነው ማለት እንደዚህ አእምሮም አለው እርፍ ቀንበር አለ። አእምሮም እኮ ቀንበር አለ። አሁን ችግር እኮ የአእምሮ ቀንበር። አሁን ሚስትህ ጭቅጭቅ ካላት የአእምሮ ቀንበር ማለት እሱ ነው። እውነት አና ቀንበር ይለዋል እኮ መጽሐፉ። አና ቀንበር እኛ እንትንም በመጣፍ ሁለት አለ አና ወፈላል ወንፈል አለ ወፈር አለ ድግር አለ አና ድግር ደግሞ ሌላ ነው። እሱን ቀስ እያልኩ እንትን እላለሁ። የሙያ ጉዳይ ነው። እኔም 10 ዓመት ነው የፈጀብኝ። አንተ በአንድ ጊዜ አይገባም። አይን እኮ ነገሩኝ በምሳሌ በቀንበሩ በወፈሩ። አንተ ሚስትና ያንተ የበሽታ አይነት አናቶሚና አና ቀንበር ነው። ገባህ? አና ቀንበር ማለት በበሬው ትከሻ እንደሚውለው ቀንበሩ የሷም ነገር እኔን ሲያባስተኝ እንደሚውለው ማለት እኮ ነው። ግሩም ነው። በቃ ቋይ እንደምንም ብዬ ያለር እንጂ ይኸው በሞፈር በቀንበር እኮ መስሎኝ የነገረኝ ነገረኛም ሆኗል። እንዴት እስከ ዛሬ አላውቁም እናንተ
ወይ ተሰጦ ግሩም ተሰጦ ያለው ግን ሰውዬ ግሩም ተሰጦ ነው ያለው በእውነት እንዲሁ እንደምንም ቢያክመልኝና እኔም ተረጋግቼ ኑሮ ተንዘለው ነው ያትጎተሽብኝ ጉትት ተንዘለው ደግሞ ብለህ ምን ነው ያመጣህ ደንበሬ ተንዘለው ነው ያልኩሽ ምን ደህና ዋላችሁ ሰላም አለና ደህና ጀርም ሰላም አለና ደህና ነው እንዴ ግራ ገብቶኛል እኔ ጭምር ግራ ማጋባ ደህና ደህና ለይ ቁጭ ከረሽታሽ ጋር እዚህ ጋር ተቀምጥ እንዴት በፈለገ ይቀመጥ ደግሞ ምንድን ነው ባዩ ተረጋጉ መቼም አሁን እዚህ እንዴ ለምን እንደመጣችሁ እንዴት እንደመጣችሁ የቤት ችግር እንዳለባችሁ አውቃለሁ ሁሉም ችግር አጫዎቹ እንደው ምን ያረጋዘኝ እንደመጣ እኔ ምን አውቀው እናንተ በጉልበት ነው እኛ ቤት እናንተ በጉልበት ታልገደልኩሽ ነው በቃ እንደው በገባ በወጣ ቁጥር ንዝንዝ ነው መሄጃ እንደው ማለት ጉዳዩን ለማስረዳት ያክል እኔ በውጭ ሀገርም ሀገር ውጭም ሀገር ውስጥም እንዲሁም ደግሞ በከተማ በዩኒቨርሲቲ በሳይኮሎጂ ተመርቄ ዕውቀቴን ማህበረሰቤን ለማገልገል እዚች ደሳሳ ቢሮ ሰርቼ እያገለገልኩ እገኛለሁ። እናንተንና መሰል ሰዎችን በእውነት የተበጠበጠ ትዳርን ብጥብጥጥጥ ያለ በሶ የሆነ ትዳርን አርግቼ ፍርፍር አድርጌዋለሁ። እንዲሁ የሚያደርጉት ኮረስ እንዲሁ ይምከሩልኝ ተመክራም ትመለስ እንዲሁ ይምከሩልኝ ምንም ችግር የለውም። ለቶንም ማለት የጉዳዩ ምንጭ ነው ዋናው መሰረቱ። ለምን ለጸብ አበቃችሁ የሚለው መሰረቱ ስሩ ነው። በሽታውን ለይቶ ካወቀ ሰው እኮ የበሽታውን አይነትና ምልክት ለይቶ ካወቀ ያመመውን ቦታ ካወቀ መድኃኒቱ እኮ ቀላል ነው። በእውነት ያመማችሁ ምን ላይ ነው? የበሽታችሁ ስሩ ምንድን ላይ ነው? መቼም የታመመ እኮ እሱ ነው። እንዴት ደግሞ እሱ የታመመ ትላለች? እና እንግዲህ እኔ ነኝ በወጣው በገባው ቁጥር ጭቅጭቅ እኔ ትዳሪ መፍታት እንዳልፈታት ትዳሪ ፈታ ባለለው ብዬ ትዳሪ መፍታት አልፈልግም። በምን ጉዳይ ነው የምትጨቃጭቁት? እንዲሁ ሰው ታስገና ጭቅጭቅ ንትርክ በምን ጉዳይ ነው የምትጨቃጭቁት? ሰው ፊት ሲያወራና ሰው ይመስላል። ሰው ፊት አይደለም። በነገራችን ላይ አስቀድማችሁ እንትን የምትሉ ኧረ እኔማ ታሳቢ እንድታረጉልኝ የምፈልገው በሽታውን የደበቀ ያልኩኝ እኮ ምሳሌ ነው። ህመማችሁን በግልጽ ካልተናገራችሁ እኔን እንደሌላ ሰው ካያችሁኝ አይሆንም ነገሩ። ችግራችሁ ምንድን እንደሆነ ፍርጥርጥ አድርጋችሁ ስነግሩ መፍትሄው ነው የነገርኩት። እኔ እንዲሁ ዝም ብዬ እርሻውዬም ስመጣ ገበያም ውዬ ስመጣ ወይም ከብት ላሰማራ ብዬ ከብቶችን አሰማርቼ ውሃ ጥጥቼ ስመጣ እንዲሁ ውሃ ጠማኝ ብዬ ስገባ ጭቅጭቅ ንትርክ እንዲሁ ዝም ብላ ሰፈሩን ነው የሚቃጠል። በቃ ታቃጥላለች ሰፈሩን እንዲሁም ነገሩን አያዘ በቃ ወይ ኋላ እኔም እናድዳለሁ። አንድ የመሽመል ሰብዣ ተዳለሁ። በቃ ሰፈሩ ሉት እንደሆነ ሳላ ጓደኞቹ ሁሉ እኮ እንዳሉ ሴት ናቸው። አንድ ጓደኛ እንኳን አንድ ወንድ ጓደኛ የለውም። የሴት መንጋ ተሰብስባ ተነሱ ጋር አለው ተገትሮ የሚሆን ከብት እርሻ ይሄዳል እንጂ የትኛው ውሎበት ነው? በየሴቱ ተገትሮ ሲያወራ ነው የሚገኝ። ከተማህት ኩጃለ ያዛ ወንጂ ቆይ አንቺ ነሽ እያረሽ የምታበይኝ ይሁን ተወራ እንዴ የታለ አንቺ ነሽ ወይ ስራ ነው ጎተራውን ሙሉ ያደረሽው አንቺ አርሰሽ ነው? ተስማሙ አይ ተስማሙ። አንቺ አበራይ ተሻሽተሻል እንደው ጎልጉለሽ አምጥተሽ ነው? እስቲ እንዲሁ እውነትና ወሬት ተባለ እንዲሁ አንድ ቀን ጉልጓሎት ታውቂያለሽ? አንድ ቀን ወባሪ ይዘሽ ኩትኳቱ ወጥተሽ ታውቂያለሽ? በኩል እሱንማ እንዴት እንጂ ውጭ ወጥቼ ላርስ ነው እኔ ዋው ኩትኳታ ይማን የሴት አይደለም። አንተም ንገራ ችግር የለም መወያየት ነው። ኩትኳቱስ ግን እንዴት ሰው ሲጠፋ ጋር ነው የሚውለው? ምንድን ነው አውጡ ተናገር። እንዲሁ አንቺ ቆይ እንዲሁ አንድ ቀን ነይ እንሂድ ጉልጓሎ ስልሽ እንዲሁ ሌላው ይቅርና ደባዩ ድፎሽ ነይ እንሂድ ድፊው ይደፋ ዛሬ መደፋት አለበት ስልሽ ሄደሽ ታውቂያለሽ? የማን ሚስት ናት? ጉልጓሎ ጎልጉላ እየገዛሁ በሳንቲም እየገዛሁ ሚስቱ አንቺስ ያማን ሚስት ማት ጎልጉላለሽ ወሬኔ ትጎልጉላለሽ። የሚጎለጎለ ቤት ማን ያበስላል? ካሎ የመጣውን ሰው ማን ነው አብስሎ የሚጎል? ባብሰል ምኑ ነው አንቺ የሚያቅትሽ? አንቺ እንዴ ተኝተሻል ማለት አንቺ ጋርኛ አንቺ ተኝተሽ እርሻው ጀ ስመጣ ሄር እንኳን አብስለሽ አላገኝሽም። አንቺ ጋርኛ ተኝተሽ እኮ ነው ተነገረሽ። ብላይለም ሰብሽ ያለሽ ደግሞ አንቺ ተብዞ ጥላይ በጋምላ ጭራሽ ልመታ
አንቺ ወገንሽን አጭም ተሪ ከዚህ በኋላ ሳንዲም ማክበር የሚባል ነገር የለም። ከዚህ በፊት ስትመታኝ ዝም ብያለሁ። አንተ ወራዳ እንደውም ይሄ እላፊ ስድድብ አያስፈልግም። ደግሞ ሴት ጓደኛ ነው ያለው። እሺ ወረቀት ይናሽ ወረደ ነው ሸራፍ በቃ ሸራፍ በቃ ምንድን ነው ደግሞ አረገረገረገረ ማለት ዝም በሉ ማለት አሁን መፍትሄው ገብቶኛል። እንዲያውም አሁን እኔ አስገባለሁ ወጣ በገባ ቁጥር ኮዲህን በሞላው በቃ ማነው እሱ ያመጣው ነው የምታበስ አንተ እኔ እኮ ነኝ ፈንድቼ ልትቀ ምን ጌታዬ ያለ ትጃር ለመጀመሪያ ጊዜ የገጠመኝ ወቸካ ይሆነ እሺ ሰው መስሎት እኮ ነው። ኧረ ወይ እሺ እዚህ ደግሞ የቤት አንሰይ ደግሞ እዚህ እንደመጣ በቃ አገላገል ነው እንጂ ደግሞ ኧረ አይ ይሄን ነው የምትጨምጥሽ አንቺ እኔን ነው መከረኝ የተጣጣለ አረግ እንግዲህ እስከዛሬ አክብር ያለውኝ መቼም አቺሻ ዝም በይ አይሰሙትም እንዴት እንደምን በቃ ዝም በይ በቃ አንቺ እኮ ነሽ ምንድነው እንደ ራዲዮ የምትንጠቀጠቅ ኧረ ራዲዮስ እንደው ደህና ነገር ያሰማል እንዴት ቻልካ እኔ ለዚህ እኮ ነው ያመጣኋት አልችላት ብዬ ውጭ ቆይልኝ አንቺ ውጭ ቆይልኝ እዚያሽ ጋር ቁጭ በይልኝ እኔ ያለ ውጭ ቆይ እኔስ በህዲ መሄዳለሁ ግዴታ እንዳትርሽን ነው ሰብረምጥሽ ተንቀሳውሽ እንዳትሽ እንዳትች ነግሬሻል ጥልቅ ጉዳይ ነው የዘን ቀላል እንዳይመ ወረቀት ላይ የሚሰፍር ሰብረንም ለክሽ ወረቀት ላይ የሚሰፍር ጉዳይ ነው እንዴት ቻልካ እንዴት ሆነ አረ እንዴት አረ ትግስትህ ቅድም እንደነገርኩት ትዳሪ መፍታት አልፈልግም እኔ ወዲህ ተወደደ ግን ይኸው እንዳልፈታ መባል አልፈልግም እንዳልፈለግም እንዳልተዋል እየተቃጠሉ እያቃጠለችኝ አረ ነዳ ወጣ በገባ ወንፊት ነው ወንክ እርሻው መስኩን እንግዲህ የእኛን ሀገር መስክ ያውቁታል በዛ እንደው ዱላ ሞክረህ ታውቃለህ እንዴ መጥቻታለሁ መታ እንዴ ምንም እንዴ ሆነ አልሰማም አንቺን ይኸውልህ ምላሷ እንግዲህ አሁን አብሬያት በሰነበት በ3 ቀን ላብድ ይችላል ጨርቅልኝ ዋ አንተ የሚያህል ቀን መቆየትህ በእውነት ጻድቁት እየጠበቀ እኮ የሰማይ እየጠበቀ ነው አሁን መፍትሄው ምንድነው ዝም ብለህ 40 ቀን ሱባኤ ቤተክርስቲያን ገዳም ሰንበት ምንም ሌላ መፍትሄው የሚፈታው የላይኛው እሱ ተበጥሎት ፍታው እሷን ደግሞ የብቻ መከራታለሁ ከዚያ በኋላ ቀነገሩ ይቀላል አንተ ብቻ እሷንም የተወጣው የትገባው ሳትል እንደው ስንቀኝ ቋልዋን ምን ገብስህን ይዘህ እዚያም ቢሆን ይቆላል ገዳም አባቱ ይቆሉልህ የለ ለጥቅልል ብለህ ብለህ ሂድ ብስ ብየነሽ 40 ቀን አንድ ወር ካለሳለ ያው ዝርያውም እንትን ስላለ ዘመድ ይኖርሃል በግን እኔም ቢሆን ለበኝልሃለሁ እርሻው አንድ ወር አረ እንደውም አሁን እንደው በዚህ በጦም ወዲያለሁ በጦም ወዲያ አሁን አንድ ወር ካስቀር ቆይ ዝም ብለሽ እዚህም ነኝ ሳትላት ናፍቆቱ ሲያንገበግባት ሲያርገበግባት እርትን ብላ ትቀመጣለች እንደምታጣህ ማወቅ አለበት አሁን እኮ የሚያንጣጣት ምን እንደሆነ ታውቃለህ ጥሩ ዘይዳ ነው ዘይዱት እኮ አሁን እኮ የሚያንጣጣት ምን እንደሆነ ታውቃለህ ቢሄድም ይመለሳል ብላ አስባ እኮ ፍቅሩን ለፍቅሩ ተገዥ ነው ብላ እኮ ነው ልብ ሊጨክን እንደሚችል ከነገርካ ካወቀች ወዲ አይደለም ተገዳ አንተን ፈልጋሪ ብላ አልቅሳ መሬት ሆናለች አየህ እና ይሄ ቆንጆ ምክር ነው አሁን ቅድም ለተነጋገርነው ለሰጠኝ ብር ግርማህን ታፈርምልኛለህ አንተ እዚህ እንደሰጠኝ ለኔ እማይ ሰጠኛል ብዬ እኔም ፈርሚያለሁ ሰጠኛል ብዬ እሺ ጋ ፈርምባ እና እሱ ጋር በል ተምረህ ለስተ 6 አረዘምከው ለሌላም ደግሞ ፍሬ እና ያልኩህን ብቻ አንተ እየተከታተል ከዚህ በኋላ ደግሞ ትዳሩን እኔ በቅርበት እየተከታተልኩ እንዴት እንደሚሆን እንዴት እንደምትወጣ እንዴት እንደምትገባ እንትን ይነግርሃለሁ የፍቅር ኬሚስትሪ አለ ኬሚስትሪ ይባላል ቀመር ነው ሚስትን እንዴት አድርገህ በፍቅር ማሳበድ እንደምችል የሚያስጠና የፈረንጆች አጥንት በፍቅር ቅጥል እንድትል ደግሞ ስታብድ ደግሞ ሳንጠበል ቦታ ለጠበል ይስንጓል አታብድም እኮ እብዴት እኮ አምሮ መሳት አይደል ግድ የለም እሱን እንደዚህ ነው አንተ ብቻ ምንድነው ምክር ትከታተላለህ
እንዲሁ ማበድስ ተወርትም በላ እንዲሁ ቤት ትበልልኝ እንጂ ስወጣ እንደምን ዋለች ስላት እንደምን ዋለች ትበለኝ ትላለች። ማበድስ እሱ ለኔ ተወው በቃ አልኩ። አሁን ውጣ አንተ ቁጭ ቆይ እሷን አስገባ። ዳሬ ልቆይ ዳሬ እሺ እንዴት ነው ያላት? ዝም እሺ አሁንም ስትሄዱ ዝም ነው። እሺ 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 እንዲያልኩ ዝም ብለህ ሚስጥር በሚስጥር በቃ ልጉም እሺ ጥራት እሺ ነጊ ቤት አልሽ በሱ ላይ ታልፎን እንዴት አድርጎ ይችላል? ይሄን ማለት እኮ ምንም ከበደ ሰይጣን ነይ ያስገባች ነው። ነይ አለመታደል ነው እንጂ እንዲህ በየጊዜው እንኩለሌ በየጊዜው ነገር ተይ ዳዊትሽን ተይው አትፍትፍ ራዲዮ እንዴ ምንድን አልማዝሽ የማያልቅም ለካ እንዲህ ሲያወራ ሰው መስሎታል እኮ በየእንትኑ እየሄደ መገተር ነው። አንድ ሴት እዚህ መንደር አለች ተተባለ ተስቷ ጋር ወሬ ምን ተወንድ ጋር ቢያወራ በእውነት ይገተራል። ተሴት ጋር ዋ እቤት እኔ ተቀምጬ ምሳ ምናምን ሰራርቼ እየጠበቅኩትኝ እሱን ያረጨው ቤት ይሁን የት በየጠለው ቤት ይሁን እኔ የት እንደሆነ እንደው ማን እንደሆነችም ባወቅኳት እልም ነው በቃ ተጠብቀው አሁን ባንቺ ቤት ባንቺ ሐሳብ ወሽሟል የሚልስ ጥርጣሬ ያለሽ ዋ እንደዛ ላይ ሆነሩ እኔ እዚህ እንደው ምኒትን ማሰራርቼ እንደው ይመጣል ብዬ ደጁን እያየሁኝ የቀሜን እሱ ሳይመጣ አልቀምስም እያልኩኝ እየጠበቅኩኝ የለም በመንገዱ የለም። ሁኔታ እንዴት ነው አሁን ሚስጥር እኛ እንደባበቀ ያፋግሳል ሲሉ የት ማታ እንዴት ነው አብራችሁ አልጋ ለጊታችኋል? አሮ ሶሪም ተውንጂ ደም ምን አመጣ እኮ እንዴው አሮ ደስ ያለ ችግር የለበትም እሱ የለም እንዴት በየት ወጪ ላይ እንዴት የለም ይሰጣል ደህና ነው ዛሬ ደህና ወጪውም ደህና ነው አይደለ? አረ ያያስ የለም ማታ አሁን ጧት የወጣ ችግሩ ማታ ይገባል። ዋ እሱ እኮ ነው ጧት የወጣ ማታ ይገባል። መጥቶ ደግሞ በፈለገበት ሰርቼ በቆየሁበት እልም ብሎ የበሽታው ነገር ያምጪ ይላል። ጧት ገብቶ ማታ ወጥቶ ጧት መግባት በሽታው የሚውልበት የማይታወቅ እንደሄደ ይውላል እንደሄደ ይመሻል። ማታ ወጥቶ ጧት ወጥቶ ማታ መግባት የበሽታው አይነት አጥናው እስቲ የሳይኮሎጂ ችግር ከተባለ ነው። አጥቶ ማታ መግባት ሌላ ምን ይሰራል? እንደው ጓደኞቹ እነማን ናቸው? አሁን እንደው ወንድ ጓደኞች ሴት ጓደኞች እንደው ወንድ ጓደኛ የሚባል ነገር የለውም። ሴት ናቸው እነዛ እና አላምንሽ ናቸው። አላምንሽ እዛ ተመንደር እዛተች እንኳን ሄዶ እነ እርሜለሁ ናቸው። ከነሱ ጋር ነው ቆሞ ሲያወራ ማገኘው እንደ እርሜን ኋልቀደም ምን ካልኩ ወጣሁኝ እና አላምንሽ ጋር ብዙ ናቸው። ተሰብስበው ነው በቃ የሚያወሩት። እኔ ሰድ በቃ አላምንሽ ጋር ቀይዋን ታውቂያታለሽ? ብርቴኝ እኔ አብራ አይተሽ ታውቂያለሽ? የኔን ሚስት አረ እንደው የማይውልበት የለም ብዙም አላለቂያትም። ቀይ ልጅ አግኝታቸዋለሁ የሆነ ጋር ምን ከእሱ አብረው የሚውሉት ሴቶች ሀገር ናቸው። ምኑን እለያቸዋለሁ? የማላውቃቸው ሰዎች በሙሉ ናቸው። የማላውቃቸው ሴቶች ነው። መፍትሄው ገባኝ። ምን አግኝ አታ አምሽቶ ሲመጣ ከልቢው አራቀ ማች እሱንማ እምቢ እያልኩኝ እኔ በሽመል ወገቤን እያለ 40 ቀን ሁሉም ብለሽ ቁጭ ትያለሽ። ባክሽ ደግሞ እንትዋለሽ መሰለኝ ገና ስትይ የኔ ሽታ ትያለሽ። አንቺ ጋር የጎደለ እሱ ይመስለኛል። አየሽ ሌሎቹ ሊሉት የሚሽሉት ነገር ታንቺ በልጠው ምንድነው? አበባዬ ነህ፣ ሽታዬ ነህ፣ ውዴ ነህ፣ ስጦታው ምኑ ነው ግብቶሻል? ያማረውን የጣሙን መስጠት ማብላት ነው። በየአይነቱ እየሰሩ ሰርቼ መቼ አዎ ቀጀር ማለት ተከተመው ተምሩ ይደብላለቁ ማምካ እዚያ ባለፈ ደግሞ እንዳጣቀ ጫው ያረሽ ያማረው ይመጣ የለ ቢያምረውም አፍንጫ እንድት ለ40 ቀን እናንተ አንንካካ አላሳ ሲብስበት አንገቱን ደፍቶ ለሱ ታንቺ ውጭ ጓደኛ የማያረግ አንቺ ብቻ ነው ልቀኝ። አሁን እንደመጣ ትስጭ ያንቺ ችግር እኮ አሁን እንግዲህ ስሚ ወርቅና ድንጋይ ወርቅን ወርቅ ያስባለው ድንጋይ ያስባለው ለምን ድንጋይ እንደሻ ስለሚገኝ አይደለም? ወርቅ ባለመገኘቱ አይደለም?
ስለዚህ እቺ ወርቅ ናት። ቀስ ያልሽ ነው ቁጥቅ አሁን ደህና እንዳማራው ዝም ብሎ ይዝቅ ተሆነ ከባድ ነው። አሁን ግባ በይዋ ሲና ቤት አሁን ጥሩ ምክር ነው የመከሩት። አሁን ይልሽ ካሁን ተማር ፍቅር ስጭው አንቺ ጎዳና ላይ ከሰው ጋር ስታዩ ከሴት ጋር ስታዩ ፍቅር ስጭው አንቺ እያረግሽ የኔ አበባ በይ ምንም ችግር የለም። እንደው በእኛ ሀገር ባህል ነውር ይመስላል እንጂ እውነት በስልጥነው ሀገር ደግሞ ይሄ ነው ፍቅር የሚያጠና። እውነቴን ነው። ይሄን ብናረግ ደግሞ ሰማይ ቤት አያስኮንን ምድር እንትን አያስ ምን ችግር አለ? አሁን እስቲ ጥራው የኔ አበባ ና ግባ መከታዬ ነህ በይ ውስጥ በይ እዚሁ ነሽ እዚህ ሆኜ እና መከታዬ በይ እስቲ አንተ መከታዬ ጨምሪበት እንጂ አቆላምጥ መከታዬ ነህ ሞገስ ይጓብ መከታዬ ነህ ሞገስ ይጓብ ና እስቲ ና እኔን ነው ሌላ ምን መከታ አለ? እሷም ለምን ግድ የለም ለምን ይሆናል የተነጋገርነው ሆራ አንቺ እንደተነጋገርነው በይ ሞክኛል ሚስጥሩም ገባኝ። ግድ የለም ከዚህ በኋላ ሳንጣል እና እንዳትጣሉ ጉዳዩን ፈትቼዋለሁኝ። በሉ እንግዲህ ነገሩ ሲሰምር ደግሞ ያኔ እንነጋገራለን፣ እናንተ እናወራለን። አሁን ምህር ትችላላችሁ ይላችሁ ምንድን መሰላችሁ? ባልና ሚስት አሁን እኔና ሚስቴ ተከባብረን ነው የምንኖር። አረ እንከባበር ገና አይኗን ሳየው እንዲሁ አካላቴ እንደ መብረቅ ነው ስንጥቅ የሚላልኩ ስሚያልጠግባት እሳሳ አበባዬ ያለችኝ እንዲሁ አንገቴ ስር ጥምጥም ያለች እንደሆነ እውነቴን ነው። እኔና ሚስቴ በቤቴ ተከባብረን እውነቴን ነው እቅፍ ታረገኛለች እቅፍ አረጋታለሁ። ምንድነው ባልና ሚስት ምንድነው? አንድ አምሳል አንድ ስጋ አንድ አካል ተሰመን። አዎ በምድርም እንደወደድኳችሁ እናንተ ተዋደዱ እኮ ነው አይደለም? መጓደል ሸጋ ነው። አንድም ቀን ለአመል ተጨቃጭቀን አናውቅም። እጄን አንስቼባት እንኳን አላውቅም። ይገርም እንዲሁ አስቀይመኝ እጄን አንስቼባት አላውቅም። እኔ አንተ ወንድ እሷም ቀና ብላ አይታኝ አታውቅም። ንጉሴ ትለኛለች ሁሉ የዛን ጊዜ አካላቴ እርግፍ ትለኛለች። ንጉሴ ነው ሆነ ትለኛለች። የኔ ንጉስ የኔ መከታ ትለኛለች። የዛን ጊዜ እንደው አካላቴ እርግፍ እኔ ደግሞ ላንዶ ያው ወንጌ ልባታለሁ ወጉ እንዳይቀር ደግሞ እንደ እና እንዲያ ነው። ተኔም ተማሩ ተናንተም ተማሩ እንደነገርኳችሁ አርጉ በሉ ሸር መንገድ ይሆንላችሁ። ጥሩ መፍትሄ ነው። እቺ ሸጋ ነው እንደው ትዳራችሁ ሸጋ ይሁን ተባረኩ። እንደምድባችሁ የሌላም ሰው ተናገሩ ስለሆነ እናገራለሁ። እናደራጀው አብራችሁ እንዴ ተበጣበጠው ሰው እናሳርቀዋለን። እሺ ለሽማግሌ ተምን ያቸገረው ችግር የለው። እሺ ዘመናዊ በሆነ መንገድ እሺ በይ እሺ እስኪሪስጥልኝ በይ እንደስ እስቲ መከታ ይያልሽው ሂዱ። አይ ጥሩ ነው መንገዱ። አቺ ዘይቱን ከገዛ በባዶ ወዲ ያደረሰችኝ አይደል? ዘይቱን ከገዛ ወዲ ለብላ ምሳዬን እስቲ ጋር ራ የረኳሪ በባዶ ወዲ ጣይ ነገረኛ ይክላስ ወዲያና ያባት ያምላክ እንደው አሁን እዚያ ቤት እጄ ደግሞ እንደው ልቃጠል ነው አይደል? ከሷ ጋር ደግሞ ንዝንዝ ብጭ እንደው አሁን አሻዋለቀ ክብሪት አለቀ ነው ግርማ ሞገስ እኮ ነው እንደው እንዲህ እንዳብድ የሚያደርገኝ የሚያሳብደኝ ሸበላማ ሸበላ እኮ ነው እንደው እንደማ ሸጋፍ ተናርጉ ተንበልኛል እንጂ ደህና ዋላችሁ። ኦራ እንደማልሽ አያጀበሩ ደስ ፈልጎት ምን በደና አንድ ጉዳይ ገርም እንደባወይት እንዴት ነው እንዴ? አራ እኔ አንድ ጉዳይ ምንድነው ደግሞ በጭራሽ በሰማል የሚሉት አንቺ በልካል ጊዜ አያጀበሩ ይመት ነገር በዚህ አራ አፈርሶን እንደው አራ ተው እናንተ ነው ያደረጣን ተገኘ ምን ነኝ ቆይ ፍቅር በደባይ እኮ አይደለም እንደዚህ እንትን ቢል ፍቅር መቀለጃ እኮ አይደለም። አራ ነው እሱ እንደው ፍቅሩን ሊያውቁት እንደው ዝም ብዬ ነው እንጂ አንተ እንደው ታገኘኛለህ
ታገኘኛለህ ተገትራ ወራ በስራ ነው እሱማ እንዲሁ ጉድ አታርስ እኮ ነው እናንተ አታርስ ነው። ኧረ እንደው አንቺ ምን አደረግሽ? እንዴት እኔማ አንድ ነገር ደህና ዋልክ ነው ያልሽኝ እንጂ ሌላ ምን አልሽ? ኧረ እሱማ ነው እንደው የእግዚአብሔርን ሰላምታ እሱማ ነው በቃ። በኋላ እንግዲያስ እንደው ብቅ ብዬማ ዋየሁት ጉዳይ ነበረ አማክሮታለሁ። እስኪ አሁን ይሄዱ ከተሏት። እሺ 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 በይ ደህና ዋይ። ሰው ስህተት ልትከተው የት አባቷ ነድሽ በአንድ ጊዜ ረዳ ጭራሽ እኔን አቁመህ እኔን ገትረህ ከሌላ ሴት ነው ይኸው ቅመሰው